በሊጉ የመውረድ ስጋት ያለባቸውን ቡድኖች የሚያፋልመው ጨዋታ ተጠባቂ ነው። የ34ኛ ሳምንት የኢትዮጵያ ፕሪምየር ሊግ የሶስተኛ ቀን ጨዋታ ዛሬም ቀጥለው ሲደረጉ አመሻሽ 12 ሰዓት ላይ ሁለቱን የመውረድ ስጋት የተጋረጠባቸውን ኢትዮ ኤሌክትሪክን ከፋሲል ከነማ የሚያገናኘው ጨዋታ በእጅጉ ተጠባቂ ነው። ሁለቱ ቡድኖች በደረጃ ሰንጠረዥ በአንድ ደረጃና በግብ ክፍያ ተበላልጠው 14ኛና 13ኛ ደረጃ ላይ እንደመቀመጣቸው ይህን ጨዋታ የሚያሸንፈው ቡድን ከወራጅ ቀጠናው ስጋት እፎይታን ለማግኘትና የመትረፍ ያለመትረፍ እጣ ፋንታን በመወሰኑ ፋይዳው የጎላ በመሆኑ ጨዋታው ከባድ ትንቅንቅ ይደረግበታል ተብሎ ይጠበቃል። ኢትዮ ኤሌክትሪኮች ከ5 ጨዋታ በኋላ ወላይታ ዲቻን አሸንፈው ከድል ጋር ሲታረቁ ባለፈው ሳምንት ከንግድ ባንክ ጋር አቻ ተለያይተው ወደዚህ ጨዋታ የሚመጣ ሲሆን በአንጻራዊነት ከፋሲል ከነማ የተሻለ አፈጻጸም አለው። የውበቱ አባተ ፋሲል ከነማ በአንጻሩ ቡድኑ ቅዱስ ጊዮርጊስን ካሸነፈ በኋላ ከድል ጋር ከተራራቀ 9 ጨዋታዎች ሲቆጠሩ ምን ያህል ቡድኑ አስከፊ የውድድር ዘመን እያሳለፈ እንዳለ ይህ ትልቅ ማሳያ ነው። በተለይ ደግሞ ቡድኑ የአሸናፊነት ስነ ልቦናው መቀዛቀዝ፣ ቶሎ ወደ አሸናፊነት አለመመለሱ አሁን ላይ ላለበት የወራጅ ስጋት ውስጥ እንዲቀመጥ አድርጎታል። አዚዎቹ የዛሬውን ጨዋታ አሸንፎ በስጋት ቆፈን ውስጥ የተሸበበውን ደጋፊ እፎይታ በመስጠቱ ረገድና ቡድኑን ከመውረድ በመታደግ ከባድ ታሪካዊ ኃላፊነት ተጥሎባቸዋል። የሁለቱን ቡድኖች 7 ጊዜ ግንኙነት ስንመለከት ፋሲል ከነማ 4ቱን በማሸነፍ የበላይነት ሲይዝ፣ ኢትዮ ኤሌክትሪክ በአንጻሩ በሁለቱ ሲያሸንፍ በቀሪ አንድ ጨዋታ ላይ ደግሞ በአቻ ውጤት ተለያይተዋል። በፋሲል ከነማ በኩል የሀብታሙ ተከስተን ግልጋሎት በቅጣት የማያገኝ ሲሆን ኢትዮ ኤሌክትሪኮች አሸናፊ ጥሩንን በተመሳሳይ በቅጣት የማያገኝ ይሆናል። ከዚህ ጨዋታ ቀደም ብሎ ቀን 9 ሰዓት ላይ ሻምፒዮነቱን ያረጋገጠ የኢትዮጵያ መድን ከመቻል ጋር ይገናኛል።